አጋጣሚ መጀመሪያ በቤተሰባችን ጌታን ቀድሞ ያገኘው እኔ ሳልሆን ታላቅ ወንድሜ ነው። ሰለሞን ይባላል እና እሱ የቆየ ክርስቲያን ነው እና ብዙ ጊዜ ይነግረናል። ያው እግዚአብሔርን ቃል ይናገራል። ከዛም ባሻገር ደግሞ ከነበሩኝ ጉዞዎች ወደ መጨረሻ አካባቢ ያለ ጉዞ ላይ መጽሐፍ ቅዱስ አምጥቶ በቃ አንብብ ብሎ ሰጠኝ። አይ ቲንክ ከዛ በፊት ስለ ጌታ ሲነገር ወይም ደግሞ ብቻ መንፈሳዊ ነገር ሲወራ ዝም ብሎ ደስ የሚለኝ ነገር እንዳለ ያው ያስተውል ስለነበር እሱም እና ያን መጽሐፍ ሰጠኝ። ግን አላነበብኩትም። ይዤው ሻንጣ ውስጥ አስቀምጨው ያው ከልብስ ጋር ሄድኩ ማለት ነው። ከዛ ሜካን ሀገር ዲሲ ላይ ላንድ ልናደርግ የተዘጋጀን እያለ አንዲት እህት በጌታ የሆነች እህት መታ ትከሻዬን ነካ ነካ አደረገችኝና ጌታ ኢየሱስ ይወድሃል፣ እችን ስጦታ አልሰጠህ ነበር ምናምን ብላ ሰጠኝ። በጣም አመሰግናለሁ ብዬ መጽሐፍ ቅዱስ ተቀበልኩ ከሷ እና መጽሐፍ ቅዱሱን የሷንም ያው አብሬ አስቀምጨው ገባን ማለት ነው። የሚሄድበትም ምክንያት ከዚህ በፊት ከሄድኩበት ለየት ያለ ሰፊ ጊዜ እዛ የመቆየትና ሌሎች ነገሮችንም ያሰብኳቸው ነገሮች ነበሩና እግዚአብሔር ግን ያው እዛ ቦታ ላይ የሱ ጣልቃ ገብነት ነበረ። ከዛ እኔ በሆነ ኢረር ምክንያት ያው እንደገና ተመለስኩ ማለት ነው ወደ ኢትዮጵያ ማለት ነውና ከመመለሴ በፊት ግን ያው የሚቀጥለውን ፕሌን ለመጠበቅ 24 ሰዓት ትጠብቂያለሽ። አዝኜም ነበረ። ብዙ ነገር ነው የተበላሸው እዛም እና ለመጀመሪያ ጊዜ መጽሐፍ ቅዱስን ከሻንጣ ውስጥ አውጥቼ ገለጥኩት ማለት ነው። በደንብ ገለጥኩት። የተወሰነ አነበብኩኝ። እዛ ስንመለስም ደግሞ ፍላይቱ በጣም ረጅም ስለነበረ እዛም ላይ ብዙ ያው አላቀውም ግን አነባለሁ። ከመጣው በኋላ በድምጽ መጽሐፍ ቅዱስ እንዳለ ሰማሁ ማለት ነው። እሱ በጣም መልካም ዜና ነበር ለኔ። ምክንያቱም በድምጽ በጣም ረጅም የመስማት ድምጻዊም እንደመሆነ መጠን አድቫንቴጅ ነበረኝና እየሰማሁ ዕብራውያን የሚለው መጽሐፍ ላይ ስደርስ እዛ ላይ ነው እንግዲህ በውስጤ ጥያቄ መፈጠር የጀመረው እና ዕብራውያን 1 ላይ እሱ ቦታ ላይ ከመላእክት ኢየሱስ ይበልጣል። ያው የዕብራውያን መልእክት ይበልጣል አይደለ? ራሱ ዋና እንትኑ እና ይበልጣል የሚለው የማነጻጸርና የማወዳደር ጉዳይ ትንሽ ግራ ገባኝ። በነበርኩበትም ቤተ እምነት ያለኝም ልምምድ ክርስቶስ እሱ እግዚአብሔር ስለሆነ እንዲህ አይነት ንጽጽር ዕብራውያን የሚጻፍላቸው ሰዎች ማን እንደሆኑ ስለማላቅ ጥያቄ ፈጠረብኝ ማለት ነው። እና ከዛ ቀጠልኩ ምዕራፍ 7 ላይ በጣም ጣፍጠው ዕብራውያን በጣም ነው የምወደው ስቲል ማለት ነው። እና ስለ ካህናት ደግሞ ይናገራል። ኢየሱስ ሊቀ ካህን እንደሆነ ሲናገር እነዛኛዎቹ ካህናት ሞት እንደሚገድባቸው እሱ ለዘላለም እንደሚኖር እና ጭራሽ እንደውም እንደሚማልድ ስለነርሱ ሲናገር ዋስ እንደሆነን ሲናገር የማይሞት እንደሆነ እነዚህ ነገሮች ምን ማለት ነው? አምላክ የማይሞት እንደዚህ ብቻ ያው በዛ በነበረን ጊዜ ጥያቄ ፈጠረብኝ ማለት ነው። ሰው በነበርንበት ቤተ እምነት መቀርባቸው በጣም ወዳቸው አገልጋዮች ነበሩና እነሱን ጠይቃቸዋለሁኝ ይሄ ምንድነው ያልኩና ድፍረትም ነበረኝ የመጠየቅ። ከዛ ግን አንተ ልጅ ተው አይነት ነገር ትንሽ ያው እንግዲህ እያነበብሽ ስትሄጂ በጣም ትንሽ ጠንከራ አድርጌ ነው መጠየቀው እና በዚህ አጋጣሚ አንዳንድ ወንድሞችን ምናልባት መጽሐፍ የገለጡ ሰዎች ካሉ በሚዲያ ማበረታታት እፈልጋለሁ። ምክንያቱም ጥያቄ የመልስ ጅማሬ ነው እና መጠየቅ የጀመረ ሰው ምንም ጥያቄ የለውም፣ እግዚአብሔር ያበራለታል። በቃ ወደ ማወቅ ነው የሚመጣው። ስለዚህ ጥያቄን ጨመርኩ ማለት ነው። የጠየቅኩኝ በዛ ውስጥ እያለው እንግዲህ ወደ መጽሐፉ በደንብ ገባሁ። ከዛ ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ የክፉ ልጅና ወይም ደግሞ ብርሃን ወደ ዓለም ይመጣ ነበርና ሰዎችም ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው
እና ክፉ የሚያደርግ ክፉ ስራው እንዳይገለጥ ወደ ብርሃን አይመጣም። መልካምን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል የሚለው ቃል በዛ ውስጥ ሆኜ እኔ የማስበው እኔ የብርሃን ልጅ እንደሆንኩ እንጂ የማስበው ጨለማ ምናምን የሚለውን ነገር ያው ጨለማ ውስጥ ሆነሽ ያንን አታስብም። እና ከዛ አንፃር ያንን ነገር በጣም ደግሞ እንደገና ጫረብኝ ማለት ነው። እና አንዳንዴ ወንድሞች ህብረት እናርግና ሲሉኝ ምናምን እምቢ የምልበት ምክንያት ወደዛ ሲሄድ ምን እየፈራሁ ነው የሚለው ያው እኔ ውስጥ ጥያቄ መጣ ማለት ነው። ከዛ አሁንም በግሌ ጥረት አደርጋለሁኝ። መዳን ማለት ክርስቶስ ኢየሱስ ጌታ እንደሆነ በአፍ መስክሮ እግዚአብሔር ከሙታን እንዳስነሳው በልብ አምኖ እንደሆነና በሰው ፊት መመስከር እንዳለብኝ ያልመሰከረ ያው ድህነት ሙሉ አይሆንም የሚለው ነገር ጥያቄ ሆነብኝ። እውቅናው አለ፣ መሄድ አልፈልግም፣ ግን ደግሞ እዚህ ሆኜ መቀበል እፈልጋለሁ። ከዛ በኋላ ወንድሜ መጣ ማለት ነው ወደ አይምሮዬ። ከዛ እሱ ባይብል አርሚ ቤተክርስቲያን ነው የሚገለገለው። ከዛ ቻሌንጅ ሲያደርጉኝ ክርስቲያኖች በሶስት ሰው ፊት ምስክር በሶስት ይጸናል እንደሚለው በሶስት ሰው ፊት መመስከር አለብህ የሚለው ቃል እሺ ውሰደኝ እስኪ አንተ ትገለገልበት ያንተ ፓስተር ጋር ውሰደኝ አልኩት። ከዛ በጣም ደስ አለው። በቃ ደውሎ ቀጠሮ አስያዘልኝ። በቢሮ ሄድኩኝ። ከዛ ማስታውሰው ማረሳው ሁለት እሱና ወንድሜና ፓስተሩ ነበሩና ከዛ በሶስት የምትለዋ ጆሮ ላይ ስላለ አንድ ሰው መጨመር አለበት አልኩ እና ሳቁ እነሱም። ሶስት ሰው መጣ። ተንበርክኬ እጄን አንስቼ ጌታን የህይወቴ አዳኝ አድርጌ ተቀበልኩ ማለት ነው። አንተ ስንመጣ አንተም ያለቁ ለመለቀቅ የተዘጋጁ ዘፈኖች ነበሩ። ጥበብ ወርቅዬ ኢንተርቴይንመንት ሚል እንደነበረ አስታውሳለሁ። እዛ ውስጥ የነበሩ ፊልሞች ነበሩ። ንብረቶችን በሙሉ አቃጥለ ሰባብረህ እንድትመጣ እዚህ ድረስ ያደረሰ ምንድነው? ምን ገብቶ ነው? ምን ተረድተህ ነው? ይሄንን አቅም ደግሞ ከየት አገኘው? ይሄን ሁሉ ጨክኖ ወስኖ አቃጥሎ ለመምጣት አቅሙ ከየት መጣ? በአንድ ጊዜ ወደዚህ ዲሲሽን አልመጣሁም። ሙሉ ለሙሉ ዘፈኑን አላቆምኩም ነበር እና አንዴ ሶስተኛውን ነገር አንዴ ብጨርሰው የሚል ሐሳብ ነበረ። ሁለተኛ ደግሞ በቤተሰብም አቅጣጫ ባለቤቴም ጌታን አላገኘችም የዛኔ ነበርና ያው ማንኛውም ሰው ህይወት ውስጥ የሚያስፈራው ነገር በእኛም ቤት ውስጥ ስለነበረ ያንን ነገር እንድንጨርሰው እንዳደርገው የሚያደርጉ ነገሮችም በዙሪያዬም አሉ። እኔም ውስጥ ደግሞ በደንብ ጭክን ውስን ያለ እንትኑ ላይ ገና አልገባሁም። ግን ያው ህብረት አደርጋለሁ፣ ቤተክርስቲያን እሄዳለሁ በጀርባ ማለት ነው። አንድ ጊዜ የወንድሞች ህብረት ላይ እየተጸለየ ያለ በህይወቴ እንዲህ አይነት መንፈሳዊ ልምምድ አይቻልም እና እንደዚህ የሆነ ብርሃን አየሁ ማለት ነው። በፊት ላይ የማስብ የነበረው ያው የመንፈስ ዓለም ሪል መሆኑን እንዳውቅ ብቻ እንደ ጳውሎስ እንዳየው አይነት ብርሃን እንደዛ ነበር የመሰለኝ። ነገር ግን ያ ብርሃን ብቻ አልነበረም። ያ ብርሃን ኢንካውንተር ንክኪ ነው ማለት የክርስቶስ ፍቅር ነው። አሁን ላይ ሳቀው ሌላ ነገር ማየት፣ ሌላ ነገር መወሰን፣ ሌላ ነገር ማሰብ እንዳልችል የሚያደርግ ንክኪ ነበር የዛ ሰዓት ላይ የተፈጠረው። ሁሉ ነገር አስጠላኝ። ከዛች ቀን በኋላ ወደ ኋላ የማየት ወደ ኋላ የማሰብም አቅም አላገኘሁም። ስለዚህ ሌሎች ሰዎች እንዳያስተጓጉሉኝ እኔ ነካኝ ስላልነካቸው እኔ የምለው ስላልገባቸው በዙሪያ ያሉ ሰዎች የሚታየውን ብቻ ስለሆነ የሚመለከቱት የማይታየውን በዛች ምሽት ስላየሆነ ልክ እዛ ሰዓት ላይ ሙዚቃ ቤት እንዳልሽው ነበረኝ። እዚህ 22 ላይ ነበረኝ። መርካቶ መሃል ላይም ነበረኝ።
እንደዚሁም ደሴም ነበረኝ 3 ሙዚቃ ቤት ነበር የነበረው። እንደተባለውም በፊልም በዚህ በክሊፖች ወይም ደግሞ ቪሲዲ የዛኔ ቪሲዲ የሚባል በጣም ነበረ፣ የካሴት ከቨር ነበረ። እነዚህን ነገሮች በሙሉ አወጣሁኝና ያው ከዚህ በፊትም ይሄን ጉዳይ ተናግሬያለሁ፣ አነደድኩት ማለት ነው። እንደገና ደግሞ ልሸጠው የነበረ እኔ ስለማልፈልግ በቃ መውጣት ፈልጋለሁ ስለምፈልግ በራሴ ካምፓኒ በአልበሜ እንዲወጣ አልፈልግም። የመውጣት አላማ ስላለኝ ለሌሎች ካምፓኒዎች አናግሬ 2 ካምፓኒዎችን ወይም ደግሞ 2 ሙዚቃ ቤትና አንድ ደግሞ የመኪና የሚያከራይ በዚህ ጉዳይ ላይ የሚሰራ አካል አለ። ሰፋ ያለ ብር ሰጥተውኝ ነበርና ለነሱ ለማድረግ ያንን ለመጨረስ ያሰብኩት የጨረስኩት ወደ 60 ዜማና ግጥም ሰርቼ በብዙ ሙዚቀኞች የሰጠሁበት ጉዳይ ነበረ። ያንንም የመስበር አቅም ያገኘሁት ለዚህ ሁሉ ነገር የዳረገኝ ያቺ ምሽት የተነካካዋት ንክኪ ያየሁት ብርሃን ነው። በኋላ ላይ የእግዚአብሔር ቃል እያወቅሽ ስትሄጂ ነገሩ የተፈታ ሲመጣ ሮሜ 8 ላይ እንዳለው ነው። ከክርስቶስ ፍቅር ማን ይለየናል ይላልና የክርስቶስ ፍቅር ሲገባሽ ማንኛውም ነገር የሚጎትት ነገር ሁሉ የመበጠስ የመቁረጥ አቅም ይኖርሻል። ያቺ ንክኪ ናት ይሄንን አቋምና ይሄንን አሁን ያለሁበት አመለካከትና ውሳኔ ላይ እንድመጣ ያደረገው።